የአብርሃምና የአብርሃም ያርግላችሁ። መልካም ገብቻ ላንተም አንቺማ ጌት ቫልቭ ነሽ። ይኸውልሽ በዚህ በመጠጥ ውሃ ዝርጋታ ላይ ጌት ቫልቭ የሚባል ፕሮዳክት አለ። ያ ማለት ልብ ወይም ልብ እንዴት ነው በሰውነት አካልሽ ደም ሲረጫል አይደል? እንደዛን ዋና እንደማለት ነው። ተውኩት ሀሳብ ቆይ። እንደውም ሲፎኒ ነሽ ሳምባ ማለት ወሳኝ ነገር። ሰላም የሀገሬ ልጆች እንደምን አላችሁ? ተመልሼ መጥቻለሁ። እሺ ቦይናቶስ እሺ ናችሁ? ሁላችሁም ደግናችሁ ወይ? እኔ ሰላም ነኝ። ዛሬ ያባበዱ ጸደ ቪዲዮዎችን ይዤላችሁ መጥቻለሁ። እነሱን እያየን ፈታ እንላለን፣ እንዝናናለን፣ ሀሳብ አስተያየታችንን እንሰጣለን። ሰብስክራይብ ካላደረጋችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳረሱ። አንድ ሺህ መምላት አለብን። ችጋራሞች ነን። ወደ ቪዲዮ ልጆች እንግዲህ ጉንፋን ይዞኛል። ድምጼን ማይ እንዳልኩት ምንም ላደርግ አልችልም። እንደ ሌሎች አባቶች አይደለሁም። ጋሽዬ ሁለተኛ ሰው ያለችበት ቦታ አልደርስም። ጋሽዬ አጥፍቻለሁ፣ ይቅር ይበሉኝ። ጋሽዬ አጥፍቻለሁ፣ ሁለተኛ ያለችበት ቦታ አልደርስም። እንዴ ሽጉጥ ለኔ ሽጉጥ ለኔ። ተረጋጋ። እኔ ላውራ ነው። ላውራ ነው። ይሄ አማርኛ ፊልሞች ላይ እንደምታያቸው የልጃቸው ዴት ስትደረግ ልጁን የዳውን ልጅ ሊገሉ እንደሚመጡ ባለሀብቶች አባት አይደለሁም። እኔ ተማርኩ ነኝ ጋሽዬ። እውቀትና ሀብት አንድ ላይ ደስ ይል አይደል? ደስ ይላል ጋሽዬ። እኔ እኮ እንደዛ አልመሰለኝ፣ ሊገሉ ይመስሉኝ እኮ። እኔማ ላቅህ ነው የመጣሁት። ልጄ ማንን ወዴት እያደረገች ያለችው? እሺ በልቶ ጠግቧል ወይ? እካካም ነው ወይስ አይደለም ወይ? እሱን ማወቅ አለ። ተምሯል ወይስ አልተማረም? እሱን ማወቅ አለ ነው እንዴ ጋሽዬ። እና አንተን ከልጅነት ለማወቅ ግዴታ ስለሆነ የት ነው የተማርከው? ልጄ እንግዲህ በወር 300 ሺህ ምናምን እየከፈልኩ ነው ያስተማርኩት። አንተ ነው የተማርከው? ኢትዮጵያ ትቅደም። እዚህ ትምህርት ቤት ነው ትቅደም። አዎ እንዴ ከቤት በፎፌ ወንበር እዚህ ጋር በኮዳ ውሃ ምናምን ይዛችሁ ሄዳችሁ ተማራችሁ እንዴ? ቤት ከነሱ ጠረጴዛ ከናንተ እዛ ነው የተማርከው? ጋሽዬ ይሁን እሺ። I heard that your name is ብሩ ብሩ እንደሆነ ስም ሁኔም ጁታት አባትህ ነው ብሩ ያለ? አባቴ ነው ያወጣልኝ ብሩ ብሎ ወጣትነቱን ያለ ብር በመጠማት አሳለፈ። በአንተ ሊወጣ ብሩ ብሎ ይሁን። እሺ ሌላ ስምም አለኝ እኮ እናቴ ቤት ውስጥ እኮ ፍቅር ያሸንፋል ብላ እኮ ነው የምታለው። አሸናፊ ነው እኮ ድህነትን እኮ ነው በአንተ ስም ነው አይደል የሚዋጉት እንዴ ጋሽ? ሌሎቹ ሀብታም ሰዎች አይደሉ? እኔ ላወራ ነው የመጣው እንዴ ጋሽ። እንዴ ሰፈሬ ድረስ መጥቶ ያቀሉኛል እንዴ? ማቅለል አይደለም እከካም ነህ አይደለ? አዎ ዳህን አይደለ? አዎ ቅንቅናም ነህ አይደለ? ይኸውልህ ኃይል መጠቀም አልፈልግም። ልጄን ተዋት እሺ። ተጠቀሙት ጋዬ ቢገሉኝ ይቻላል። ተዋት ይግደሉኝ ጋዬ ልጄን ተዋት ዶሚኒክ ማለት ነው። በጣም የሚመቸኝ እስከ ጥግ ድረስ የሚመቸኝ ቲክቶከር ኮላባቸው በጣም ጸድ ነው። ማነው አብሮት ይሰራው ልጅ ከካማለ አሁን እንደዚህ እኮ ነው ህይወታችን። እንደዚህ የሆነ ነው የተቸገርነው። እንደ አማርኛ ፊልም ሴቶችም ድሃ ይወዳሉ እና እንደ አማርኛ ፊልም አሉ። እስካሁን አላየሁም። እኔ ማውቀው ታሪክ የለም። እስቲ እናንተ ያያችሁት ካለ የሀብታም ጀከስ ድሃ ወንድ ስታፈቅር አይቻልም። እሱ አማርኛ ፊልም ላይ ብቻ ነው ያለው። እንደዚህ ሪል ነገር ካያችሁ ኮሜንት ላይ አስቀምጡልኝ። ፒስ። ሁላችሁም እንደምታውቁት አዲስ አበባ ሌላ ታሪክ ላይ የገባች። እኔ ፋውንቴን ማውቀው የውሃ ፋውንቴን እኔ ጌታ ዋተር ሾው ፋውንቴን ያለው ምናምን ፍሬንድሺፕ እንዲሽ ምናምን ብለህ ወገበን ይዘህ ብትነሳበት አለች ያቺ ያጀማ የሚነሳበት። እኔ እሱም ፋውንቴን ነው የማውቀው። ማን የእሳት ፋውንቴን ላሳየህ እስኪ።
እንደ ሀገር ሌላ ታሪክ ላይ ነን። እንደ ሀገር ሌላ ታሪክ ላይ ነን ነው የምልህ። ኢማጂን ውሃና እሳት አንድ ላይ እንትን ስታይ ሾው ስታይ ያበደ ነው የሚበረታታ ነገር። እንደዚህ አይነት ያበደ ነገር ደግሞ የት ነው የምታዩት? እኔ ሰብስክራይብ ስታደርጉኝ ብቻ። ለዛ እስካሁን ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ የፈጠነ 10,000 መግባት አለብን። ገና 1,000 ሳንገባ 10,000 ነው የምንመኘው እኛ። መስሚያችን ማን ህዝቤ ቲክቶክ የሚባለው አፕ መስሚያ ጥጥ እያደረገው እኔ የህዝቡ መስሚያው ኮተን ሆኗል። በቃ ምንም ማንንም ነው ማይሰማው ማለት ግን የዚህ ሰውዬ ሌላ ታሪክ ላይ ምን ስትል ነው እንደዚህ አይነት ሲቹዌሽን ላይ ቪዲዮ የምንቀርጸው? ላሳያችሁና እናንተም ፍረዱ። ምን እየተካሄደ ነው ያለው? እኔ ብቻ ነኝ ግራ እየገባኝ ያለው? እሺ እናንተ ከገባችሁ አትረዱኝ ቢያንስ። እሺ ምን ወንድሜ፣ አረ ይሄን ደግመን ነው ማየት ያለብን። በቀኝ እኔ በቀኝ ምን መሰላችሁ ተስፋ ያስቆረጠኝ ፓርት ማለት ነው። እሺ የሱ ቪዲዮ መቅረጽ እቻ ከዛን አይታችኋታል። ትንሽ ወጣታ ያዋለች ማለት ነው። አረ አንድ የሆነ ደበቅ በለ ፈጽሞ ለኛ አረ ሰው ህዝቡ ነፍጭ ነው አለ። በእውነት ህዝቡ ነፍጭ ነው። ኦርቶዶክሱ 268 ቀን ታጾማለች። ሙስሊሙ ወር ሙሉ በአናት ይተክላል። እንዴት እንሂድ? አላበዙትም እንዴ? ጴንጤ ጾም የለም ብለን ሰመጥን። ቺክኑንም ምኑንም ላጥላት እናደርጋለን። ወር ሙሉ ያውጃሉ እንዴ? ማንን አስፈቀዳችሁ? ጠየቃችሁን? እኛ መጠየቅ የለብንም? እንደ አንድ አባል ሳንነጋገር ዝም ብለህ ትዘግባለህ? ምን አስባችሁ? ሳንነጋገር ሳንወያይ ምን እንደሚበላ ጾሙ ስንት ሰዓት እንደሆነ ምናምን አንነጋገርም? ከቁርስ በፊት ነው ከቁርስ በኋላ ነው ጾሙ? መነጋገር የለብንም? ከዛስ በኋላ ምንድን ነው የሚበላው? እንደ ንግግር እኮ ያስፈልገናል። ቤተሰብ አይደለን እንዴ? ተው እንጂ እስቲ አንዳችሁ ግቡና ነገሩን። እንዴት ነው የሚጾመው? አሁን እኔ የጴንጤን አጻጻም አላውቀውም። ጌታ ምስክር። በማል ውሃ ይጠጣል። ትንሽዬም ነገር መብላት ትችላል። ትንንሽ ነገር መብላት ይቻላል። ኩኪስ ምናምን አሁን ምሳ አይደለም። ማስቲካ ምናምን መብላት ትችላል። እንዲ አለ ማምዱን እንጂ ዝም ብላችሁ ወር ሙሉ ትላላችሁ እንዴ? ነገሩን እንጂ በስነ ስርዓት። እሺ ነይ መቅድዬ ነይ ንገሪኝ፣ እንዴት ነው የምንጾመው? ዮኒ ማኛ ምን እንደምለው ይህን ሰውዬ አላውቅም። እዚሁ ሶሻል ሚዲያ ላይ እያየነው ጸጉር ነበረው፣ ጸጉሩ ተመለጠ፣ ጸጉሩ ተመልጦ ድጋሚ አስተከለው። አሁን ሁለተኛ ዙር ሊመለጥ ነው። እንዲሁ ሶሻል ሚዲያ ላይ እየተሳደበ ማለት ይህ የሃይማኖት እንትን የሃይማኖት ምን ነበር? አንዴ እዚህ አንዴ እዛ አንዴ እዛ በቃ የህዝቡን እንትን ያውቋል። የህዝቡን ደካማ ጎን በምን መሸቀል እንዳለበት በደንብ የሚያውቅ ሰው ነው ዮኒ ማኛ ማለት። አሁን ምን እያለ መሰላችሁ? በኢትዮጵያ ወንጌላውያን አማኞች ቤተክርስቲያን ጾም ታውጇል እና ለአንድ ወር እንዴት ምን እንደምንበላ የሚነገርን እያለ ይሄ ምንድነው? የሃይማኖት ዴሊማ ውስጥ ስገባ ነው። እዚህም ገብተህ ግራ ይገባል። አኳኋን ከዚህ ሰውዬ ራሳቸውን ጠበቁ። ወላ ኮሜንት አቤና ገቤ የአብርሃምና የአብርሃም ያርግላችሁ። መልካም ገብቻ ላንተም ህዝብ በር ይሆነዋል ለእግዚአብሔር። አረ ህዝቡ ኮሜንት አይጻፍማል። አረ ሌላ ታሪክ ነው።
እንተሳሰብ እንጂ የሰው ልጅ ይጎዳል። የሰው ልጅ ሸክላ ነው። የሰው ልጅ ተሰባሪ ነው። እንተሳሰብ። እኔ በተፈጥሮ መሳቅ አልወድም። ለምን አይደረግም? ግን አሁን ብላኝ መድቤ ብላኝ ይሄን ሰውዬ አይተህ ካልሳቅ አልሳኩም ብላችሁ ኮሜንት ላይ ላኩ። ለእያንዳንዳችሁ 500 ብር 500 ብር ደሃ ነኝ። 500 ብር አቅም የለኝም። የ200 ብር ካርድ ሞልላችኋል ላልታውቃችሁ። እንየው አይታልክ ይፈልገው አይደለም። አይፎን ፕሮ ማክስ የመሰለ ሰውዬ ሰውዬው ቀዳዳው ብዙ ነው። ማጥለያ ያልተቀደደበት ቦታ የለም። በጣም ይቅርታ፣ እውነት ራሴን ለመቆጣጠር ሞክሬያለሁ፣ ግን ይከብዳል። ማለት 3 አፍንጫ አስበዋል። ይሄን አሁን አንጋታ አድርገውም እንዴትም ብለህ ማለት ነው። ለ3 ምናምን ነው እንዲህ እንጂ አይወጣው እንዲይዘው በዚህ በኩል ይተነፈሳል ማለት ነው። በዚህ ነው ይሄን ስደም በዚህኛው ሰውዬው ስማ፣ አሁን ይሄን ሰውዬ ማለት ነው በጣም በቃ ልጅ ምንም አይነት ኮንዲሽን ላይ ቢሆን የአየር እጥረት አያጋጥመው። ፈጣሪ እባክህ ይቅር በለኝ። ቆይ ግን ከዚህ በፊት ጉዳይ ገለህ ታውቃለህ? ቀላል አለ። ይገርማል። አንድ ወዳጄ ከውጪ የበረሮ ፊሊቴ አስገባ። ከዛ እሱ በጣም ቢዚ ስለነበር ጉዳዩን ለእኔ ሰጠኝ እንድገለው። ጉዳዩ ምንድነው? የበረሮ መግደያ ፊሊቴ አይደለ? በሲሊፐር ነው አውልቄ የገደልኩት። አንድ ደንበኛው ነበረኝ በዊልቸር ሜድ ማለት ነው። የእሱ ጉዳይ ሲጋራ ማጨስ ነበር። አጭሶ ሲጨርስ ይጥለውና ግደለው ይለኛል። እገድልለታለሁ። ለምን? እሱ መግደል ስለማይችል። የእሱን ሰውዬ ሲጋራ በጣም ከመግደል የተነሳ እግሬ ዞረ ምናምን እንጂ ኳስ ተጫዋች ሁላ ነበርኩ። ሲመሩ ተቀይሬ የገባው ሰዓት ነበር ምገልላቸው። ይገርማል። ብዙ ስራ ሰርተሃል ማለት ነው በዚህ አይነት ነው። አውያል ሆነ አቋሚም እንደምታየው እንግዲህ በጣም ለክፋ አይሰጥም። ብዙ ወንዶች ልከውኝ ብዙ ልጃገረዶችን በፍቅር ገድያለሁ ብያለሁ። ማህበራችን ራሱ በደረጃው ላቅ ያለውን ክብር ሊሰጠኝ መሆኑን ሰምቻለሁ። ምን መሰል የኔን ጉዳይ ገዳይ የሚለውን ስሜን ነጥቀው በአፍሪካ 2ኛ በዓለም 1ኛ የሆነውን ጉዳይ ተጋዳይ የሚለውን ማዕረግ ሊሰጡኝ እንደሆነ ጭምጭምታዎቹ ላሉ እያልኩ በጣም ይቅርታሽ። አንዴ ሄሎ፣ አንተ ሰውዬ አትደውልብኝ፣ እኔ ለአንተ አልሰራም። ይኸውልህ አንተ ባልከው ብር ጉዳይ አይደለም አናት ላይ ያሉትን ቅማሎች እንደ ፋንዲሻ የሚዘሉ ቅማሎች አስገድልበትሽ፣ እንዳትደውልልኝ ከዚህ በኋላ። ይቅርታ የኔ ወንድም። ቆይ ግን ምንድነው የምትሰራው? እኔ ስሬ በጠቅላላ በቄብ ሽያጭ፣ ግዢ፣ ውል፣ ማስረጃ ምናምን ይሁን ከፔንዚዮን እስከ አክሲዮን ከሸንኮራ አገዳ እስከ መዋኛ ገንዳ። ይሄ ደግሞ 1 ለ5 እስከ ቀጣዩ ሳምንት የሚሉላ እንትኖች ላይ ሰርቻለሁ። ይገርማል። ሁሉንም በድል ነው የተጧቸው። አባቴ ሁላ ምን ይላል መሰል? ጉዳይ ገዳይ አደል ሰላይ ይሳካለት ይሁን ከላይ ይዝጋ መደብ ይሁን ጠቅላይ ይል ነበር። እንዳታስብ ልፈልግ አሁን ሲመስለኝ ደላላ ነህ ማለት ነው። ምን አልከኝ? ደላላ ነህ? ኖ አይ አም ናት ብሮከር። ደላላ እንዳትለኝ፣ በጣም ይቅርታ። አይ አም ኢሹ ኪለር። አም ኖት ደላላ። መቅረት ይችላል። ይሄ ልጅ በጣም ከምነግራችሁ በላይ ነው የሚችለው። በጣም በዛ ላይ ኢማጂን ስሟ ናቲ ነው መሰለኝ። ሞክሼ ናት። በቃ ትችላለች። አንቺ 50 አለሽ ለዚህ ስራሽ ራሱ በጣም ጎበዝ ሰው። እኔ ንግግሮቹ ከየት እንደሚመጡለት ማለት ነው። ኢሹ ኪለር ነኝ ብሏል። ማን በጣም በቃ ከልቡ ነው። ቶክሲኳ የገርል ፍሬንድ ጓደኛ ይላል። የኔ ጌታ አድዬ እርጋታ። በዛ ላይ ደግሞ አብረን እናምሽ ስለ እንኳን አትፈቅድልኝም። ለምን ተብሎ ይደርሳል? ምን አስቸኮለን? ፍቅር አይደል እንዴ? ይኸውልሽ በኢሳት ኩሩ ብቸኛው ያዳምን ዘር ወክዬ ምድር ላይ ያሉት ወንድ ነኝ። ወንድ አለ እንዴ? ልውል እኮ ነው ያፈሽው እንዴ? ተቀጣጥራችሁ ነበር?
ሜሪ ሰው ያታገኘው ብዬሻል ነበር ማለት ምን ማለት ነው? ቦይፍሬንድ እኮ ነው። ለዚህ ያረገ እንደነበር ታውቂያለሽ? ንግር አድርግልኝ። ቆንጆ ክፋት ምናምን እኮ አይደለም። ታውቂያለሽ አይደል? የመጀመሪያ ፍቅረኛ እንደዚህ ዴት ያረገኝ እና ምን ከበከበኝ ነበር። ከዛ በኋላ እስካገኘኝ በኋላ ይደበድበኝ፣ ይቀጠቅጠኝ፣ ይረግጠኝ ነበር። ኧረ ተረጋጊ እባክሽ። የአንቺ አይምሮ ከተበረዘ እሷንም ትበርጃለሽ። አንቺ አህያ ዴት ታረጊ ከነበረች ልቆ ማትቀር አህያ አይባልም እንዴ? ነው ምን ሆነሽ ነው? አልሰማሻትም እንዴ? ይደበድበኝ፣ ይረግጠኝ ነበር። ይሄ መራገጥ ደግሞ የሰው ልጅ ባህሪ አይደለም። ዴት ያረግሽው በሰው ቆዳ አህያ ነበር፣ እንስሳ ነበር። ዴት ያረግሽው ስለማታውቀው ሰው ዝም ብለህ አትቀደድሽ። ምንም ቢሆን ፍቅረኛዬ ነው። እንስሳው ኤክስሽ ነው። ሁለተኛ ፍቅረኛዬ ነው። አታስታውሽም? በተመሳሳይ ሰዓት እያንኮራፋ ይፈሳ ነበር። ጎረቤት ሁላ ሮንድ ላከብኝ። አይሽ እያንኮራፋ ይፈሳ ነበር። ያ ማለት ራሱ መቆጣጠር አይችልም። ራሱ መቆጣጠር የማይችለው ደግሞ እንስሳ ነው። ድብ ነው። ሁለተኛ ላይ ዴት ያረግሽው የዱር እንስሳ ድብ ነው። የኔ ቆንጆ እንደዚህ ዝም ትላለሽ? አይደለም ይኸውልሽ፣ እሱ ከሰው ማር ወርቅ መነጠል ብትሺ ጥሩ ነው። የተማርሽ ወይ ያራዳ ልጅ ምን እኮ ፕላስቲክ አሁን እኮ ገበያው ላይ እኮ እስከዚህ ነው። ዘቀቀኝ ወደዛ። አንቺ ቆመሽ እንደዚህ ሲናገሩኝ ዝም ትያለሽ? እናንተ ተደራሩ። እሺ እኛን ቸኩላለን። እሺ እናቴ እኔ ካዋጣኝ አዋጣኝ፣ ካላዋጣኝ አዋጣኝም ነው። እንዴ ነው ይደረዛ አዲስ አበባ ይቀር ዶሚኒክ በጣም ትችላላችሁ። በቃ ጀማችሁ ለራሱ በጣም ጀግና ጀማ ነው። በቃ ሁላችሁም ትችላላችሁ። በቃ እንደነ እያዛጋ ይፈሳል ያለች። አረ ሴቶቹ ለራሱ ጎበዝ ተጫዋቾች ናቸው። ይመቻችሁ። ሰብስክራይብ ብሬክ ላይ ነን። እስካሁን ሰብስክራይብ ካላረጋችሁ ሰብስክራይብ እያረጋችሁ ያለፈ ቪዲዮአችን ገብታችሁ ማየት ትችላላችሁ። ለወደፊቱ መደምብ ማይ ቪዲዮ እንዲመጣላችሁ ማለት ነው ኖቲፊኬሽኗን የደውል ምልክቷን እንደች በማቃጨል ቤተሰብ እየሆናችሁ ይሄን ቪዲዮ ላይክ እናደርጋለን። እሺ ቤተሰቦቻችን ዛሬ እኔና ቤቢ መተናል። ማሪ እሺ ዛሬ የምንወደው ምግብ ሼር እንደራረጋለን። አይንን ጨፍን። እሺ ማሪ አይንሽን ጨፍኝ። አንተ ምንድን ነው ያጎረስከኝ? አንቺ ራስ ቡሩ ያበላሽኝ። ድፎ ዳቦ ነው። ዱቦ ወጥ አላርጂክ ነው ጉታ አይደል እንዴ? ድፎ ዳቦ አላርጂክ እንዳለ የሚታውቂው አንዴ። እሺ ፊት ያበጠ እንዴ? አላበጠም። ፊት ያበጠ። እሺ አይ ደህና ነው አላበጠም። ምን ሴት ናት በእናታችሁ? ምን አይነት ሰውዬ ነው ይሄ? እሺ ምን አላት ልክ ብንቀያየ ጀለስ ከአንዳንድ ነው ሌላ ታሪክ ነው ነው ከአንዳንድ ሳሮን እንመሰለ ሳሮን ያለ ሌላ ታሪክ ነው። ይሄ ሪስክ ነው። እንደዚህ አላርጂ እንትን የሚያወጣ እኮ እዚህ አካባቢ ግን ያወጣል አላርጂ ከማ ፈልጉልኝ ለኔ እሱን ነገር በልቼ እኔ ልወጥበት አታይኝም እንዴ? እንደዚህ ዩ ነው። እኔ ሰርግ ላይ በብዛት የምገኝ ሰው በስራ ምክንያት ግን እንደዚህ ብፌ ሲነሳ ይቻላል። እኚህ ሰዎች ምን እያደረጉ እንደሆነ አላውቅም። ሜቢ ብፌው እነሱ ካነሱት ሳህን ላይ ይሁን የሚነሳው። ላሳያችሁና ፍረዱኝ እስኪ። ምንድን እየተከናወነ ያለው? እንደዚህ እኔ ባገጫቸው አወቅሽ አንሸፈና አድርገው እንይዘው መምጣት ነው የቀራቸው ማለት ነው። ይሄ እኮ አሁን መለስ ያለ ድግስ እኮ ነው። የሙሽራው ምግብ ራሱ ያነሳችው የሙሽራውን ቶ ስማ የቀረው ነገር የለም ማለት ነው። ቢችልላ እቺ ጋር አንድ ቦምቦኔ ነው ሊነክስ ይዘይዳል። ሴት ሚዜዎቹን አይታችኋል? ኧረ ከባድ ሪስክ ላይ ነን። እንደ ሀገር አስጊ ደረጃ ላይ ነው ያለነው። ይሄ ነገር በደንብ እንደ ሀገር መታየት አለበት ነው። እንግዲህ ውሃ ዝርጋታው እንዳይቆራረጥ። ኧረ እንዳያሳስብ። ምን ማለት ነው? ሙያ ላይ ጥያቄ ያስንሰማ ደላላው አልነገረም አላጫወተም ስለኔ እንሰማ በኃይሉ ባያን ውሃ ይታዘዛል ነው የሚባለው። ማለት በጣም ጥሩ ጥያቄ ነው። ከለታት አንድ ቀን ቤት ተኝቼ አባይ ከመገዱ በፊት በጣም የሚያበሳጭ አባባል ሰማሁ። አባይ ማደሪያ የለውም ግን ይዞ ይዞራል። ለሌት ተነሳው ቀጥታ ወደ አባይ ደረስኩ። አባይ ጋር አየኝ
ደነገጠ። ወዲያው ግንዱን ጣለ፣ ማዕድኑን ጣለ፣ አፈሩን አስቀመጠ። ልመለስ የኔ ጌታ አለኝ። ወደ ግብጽ እየወረደ ነበር። ውሃው ሰው ሁሉ እንዳንተ ነው የሚደነግጠው። ከግድቡ በፊት እኔ ፈርቶ ሊመለስ ነበር እኮ ነው የምልህ። የምር አይደለም እንዲሁ ራሴን ፕሮሞት ሳደርግ ሳጋን ነው አባይን የሚያክል ወንዝ ብቻዬን እንዴት እንግዲህ ጫወታውን ቀነስ ነው ስራ ብዙ ሰላም ረዳት ነኝ። ረዳት አንቺን የመሰለሽ ልጅማ ረዳት አይደለሽም። አንቺማ ጌት ቫልቭ ነሽ። ይኸውልሽ በዚህ በመጠጥ ውሃ ዝርጋታ ላይ ጌት ቫልቭ የሚባል ፕሮዳክት አለ። ያ ማለት ልብ ወይም ልብ እንዴት ነው በሰውነት አካልሽ ደም ሲረጭ አለ አይደል? እንደዛን ዋና እንደማለት ነው። ተውኩት አሳበኝ። እንደውም ሲፎኒ ነሽ። ሳምባ ማለት ወሳኝ ነገር ምንድነው? ጎበዝ ስራ ሳይሰራ ከተቃራኒ ጾታ ጋር እኔ እንዲህ ለጨዋታ ማቴሪያል እስኪቀርብልኝ ለጨዋታ ቢሆን ማቴሪያል መጣልህ አይደል እንዴ? ምን ያኛው? አዎ በዚህኛው አልሰራም። ይኸውልህ እኔ እንደሌላው ግድ የለሽ አይደለሁ። ለነገ ስራዬ ነው የምጠነቀቀው። አብቃቅቼ እንደምሄድ እችላለሁ፣ ግን ፕሮፌሽን አይፈቅድልኝም ማለት አረ ዶሚኒክ ዛሬ በጣም ዶሚኒክ በቃ እየተመቸሽ ነው። እኔ ሲፎኒ ነሽ ነው መቃብር ጠባቂ ሆነ ለቀስተኛ አልወጣ ሲል ውይ ፌብዬ እናቴ እባክህ እኔ ምሳዬን ሳልበላ እራቴ ደረሰ። አንተን እየጠበኩ ሙሉ የግቢውን መቃብር አበባ ጠጥቼ እያስገረብከኝ ነው። ኧረ እባክህ ውጣልኝ። አንተ ውጣ ወንድሜ። እኔ ፌብዬን ጥያት ወዴት ማለት ነገም ቢሆን መተር ምን ታወጣለህ? ፌብዬ እኔ ምን ወንድም ምን ነበርሽ ግን? የረጅም ዓመት ፍቅረኛ እርግጠኛ ነህ? አዎ እርግጠኛ ነኝ ወንድሜ። አባቴ ካንተ ባላቅም እዚህ ግቢ መጣ ወጣት እንዳለ እየመጣ የሚያለቅሰው እዚህ ጋር ነው። እርግጠኛ ነኝ እንዴ? እርግጠኛ ነኝ እንዴ? ምን ማለት ነው? ሽማግሌ ልልክ አንድ ቀን ስቀር እኮ ነው ጥለኝ ሄደችው። አንድ ጀንበር ሽማግሌ ልትልክ ስትል? አዎ እንዴ ይኸውልህ ወንድሜ ዛሬ እዚህ ቦታ ላይ እዚህ የመቃብር ቦታ ላይ አንተ አምስተኛ ሰው ነህ። አንተ በፊት የነበረው አራተኛው የሁለት ልጆች አስወልጃት የሁለት ልጆች እናት ነበረች። ሚስቴ ነበረች ብሎኝ ነው። እርግጠኛ ነህ? ሙት አይወቅስም። ሙት ወቃሽ አትሁን ወንድሜ። ማንን ነው የምታስኮነ ነው? ያማል እንዴ? አንተ እኔ ላጽናና እኮ ነው እንጂ እኔ ሄዳ የለብኝም። የሙት ቦዲ ካውንት ቁጥር ሙሉ ያማል እንዴ? እውነቱን ልንገርህ ብዬ እንዴ ፌብዬ የምሰማው ነገር እውነት ነው። አታደርጊው አይደለም። ይኸውልህ እንደሰማሁት ከሆነ ያንተን ስቶሪ ባላቅም ከሌሎቹ ከቁጥሩ አንፃር ሟች በህይወት እያለች ባዲ ገርል ነበረች። የዛሬን አያርጎና ሞተችና ባዲ ሬሳ ሆነች እንጂ ፌብዬ የምሰማው ነገር እውነት ነው ፌብዬ። በድን አይመልስልህ። ብትመልስልህም በሁኔታዋ በነበራት የኋላ ታሪክ ውሸት ነው የምትልህ። ፌብዬ ለአንቺ ያለቀስኩባቸው ቀናቶች ረገምኳቸው። ወጣሽልኝ። ተው አይ እንዲያቀሳሰርን በጊዜ ምሳ ካልወጣን እኮ ምን እርሙን ሊያወጣ ይመጣ ሰው እንዳለ ቶሎ አይጨርስም። ፌቨን በድሉ ታከለ በጣም ይቅርታ እሺ እናቴ፣ እራበኝ፣ እኔም ተራብኩብሽ። ይሄ ከባድ አቀሳሳሪ ሰው ነው ግን ማለት ነው። የሙት ቦዲ ካውንት ስቆጥራለሁ ለማለት እንደዚህ ቦዲ ካውንታችሁ ግን አይብዛ እናንተ የምትሆኑ ማለት ነው። ይሄ ቪዲዮ የምታዩ ሰዎች ቦዲ ካውንታችሁን አታብዙት። አንዱ ላይ ቆዩ እንደማለት ያክል ነው። ቤተሰብ የዛሬው ቪዲዮአችን ይሄን ይመስል ነበር። አይ ሆፕ ኢንጆይ እንዳደረጋችሁ እንደተዝናናችሁ። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሆኖልኝ